በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ማስተርቤሽን ወይም ግለ ወሲብ ወይም በሌላ ስሙ ራስን በራስ ማርካት የብዙዎች ድብቅ ለቅሶ ሰባተኛ ክፍል። እንደምን ቆይታችኋል? ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። አገልግሎቱን ለማገዝ በስክሪን ላይ ባሉት አካውንቶች እግዚአብሔርን ስራ እንድትደግፉ በእግዚአብሔር ፍቅር አሳስባለሁ። በነፃ የምክር አገልግሎትና የጸሎት እገዛ ለምትፈልጉ ደግሞ እንዲሁ በስክሪን ላይ ባሉ ቁጥሮች በመደወል አገልግሎቱን ማግኘት የምትችሉ መሆኑን ገልጻለሁ። ክብሩን እግዚአብሔር ይውሰድ። እንግዲህ ምንድን ነው የሚያሳጣን? ብዙ ነገር ያሳጣናል። ምክንያቱም ኃጢአት የማያሳጣን ምን አለ? ኃጢአት እኮ የእግዚአብሔርን መንግስት አሳጥቶናል። አዳምን ከገነት ያስወጣው ምንድን ነው? ኃጢአት ነው። ስለዚህ የማያሳጣን ነገር ምንም የለም። ሁለተኛ የምናየው ባለፈ ያየነው በመንፈሳዊ ህይወት መንፈሳዊ ስልጣንን ታጣለ የሚለውን ጾታችንን ስልጣናችንን እናጣለን የሚል 3-4 ነጥቦች አይተናል ከመንፈሳዊ ነገር አኳያ። በተጨማሪ ደግሞ አሁን ሁለተኛ የምናየው የአእምሮ ሰላም መሰረቅ ነው። ሰላም ማጣት ከባድ ነው። እግዚአብሔር የሰላም አምላክ ነው። የእግዚአብሔር ሰላም ደግሞ በምንም ሁኔታ ውስጥ የማይናወጥ ነው። አዳምና ሔዋን በኤደን ገነት ሳሉ ከእግዚአብሔር ጋር ሰላም ነበራቸው። መጨነቅና ጫካዎች ለጫካ ዛፍ ለዛፍ ቅጠል ለቅጠል ስር መደበቅ የጀመሩት ይሄ ሰላም ማጣት ነው። ኃጢአት ሲሰሩ ነው። የእግዚአብሔር ድምፅ በገነት ሲመላለስ ሰሙ ይላል። የዛን ቀን አይደለም ድምፁ ይመጣው፣ ከዚህ ቀደም ድምፁ ነበር፣ ያውቁታል። ዛሬ ግን ሸሹ። ለምን? ኃጢአት ሲገባ ሰላም ያሳጣል፣ ራቁት ያደርጋል። በማስተርቤሽን የርኩሰት ልምምድ ውስጥ ሰይጣን ከሚወስድብን አንዱ የአእምሮ ሰላማችን ነው። ምናልባት የአእምሮ ሰላማችን መወሰዱን በመጀመሪያ ላናስተውለው እንችላለን። ነገር ግን የመቅበዝበዝ ስሜት፣ እፍረት፣ ጥፋተኝነት፣ ራስን መጥላት ወይ ደግሞ ለራስ የሚኖርን ግምት እየወረደ መሄድ እንደዚህ ገጥሞካል? እነዚህ ምንድናቸው? ሰላምክን እያጣህ እንደሆነ ቶሎ አለመገንዘባችን። እግዚአብሔር ቶሎ ሰላሙን አያነሳም ምሕረት ስላለው እና እነኚህ ነገሮች ከመጡ ራስን መጥላት፣ ጥፋተኝነት፣ እኔ እኮ ቆሻሻ ነኝ፣ ማረባ ነኝ ማለት ሲመጣ የአእምሮ ሰላም እየተነጠቅ እንደሆን ሊገባ ይገባል። ምክንያቱም ሰይጣን ከጥልቁ ያንተን አእምሮ ሰላም በመውሰድ አንተን ለማጥቃት ከጥልቅ የተላከብህ ጦር እንደሆነ ሊገባ ይገባል። አእምሮ የተናወጠ ሰላም የሌለው ሰው በቀላሉ ለጥቃት የተጋለጠ ነው። ምን ይላሉ ፈረንጆቹ? a troubled mind is a vulnerable mind። የተረበሸ ሰላም የሌለው ያልተረጋጋ አእምሮ ለጥቃት የተጋለጠ ነው ይላሉ። መጽሐፍ ቅዱስን በኢሳይያስ ምዕራፍ 57 ቁጥር 25 ላይ ኢሳይያስ 57:25 ላይ ለክፎች ሰላም የላቸውም ይላል። እንደውም ክፎች እረፍት እንደሌላቸው ጭቃው እንደሚያወጣ እንደሚናወጥ ባህር ናቸው። የሚናወጥ ባህር ጭቃ ሁሌ የሚያወጣ ከሆነ ሊጠራ አይችልም። አዎ፣ ለልምምድ ኃጢአት፣ ለረከሰ ነገር ራስክን እየሰጠ ስቴጅ ራስን እየሰጠ ስቴጅ መንፈሳችሁ ውስጥ መናወጥ እንዲኖር እየፈቀዳችሁ ነው። ያ ትልቁ ከባዱ የጠላት ውጊያ ነው። ሰይጣን ምን ይላል? ለምሳሌ ምን እንደምለው ከማስተርቤሽን በኋላ ለራሳችሁ የሚኖራችሁ ግምት ነው። እኔ ቆሻሻ ነኝ፣ በቃ ምረባቁ አይደለም የሚል ስም ሰጥታላችሁ። ሰዎች ይነግሩኛል፣ እንደምታይከው ሰው እንደሚያቀኝ አይደለም ይላል። ሰው ሌላ ነው የሚሰጠው፣ ስለዚህ ያለው ነገር ሌላ ነው። እኔ ግን ለራሴ ያለኝ ግምት ቆሻሻ ነኝ፣ ወራዳ ነኝ፣ ማረባ ነኝ ነው የምንለው። ለደስታ ብለህ ያደረገው ቅጽበታዊ ነገር ቀጥሎ አንተን ባዶ አድርጎ ብርቱ መወቀስ ይጨምራል። የደሰትክ መስሎሃል፣ ያረፍክ መስሎሻል። ነገር ግን የአፍታ ደስታ ያልነው ነገር ከሄደ በኋላ ግን ጥሎን የሚሄደው ራሳችን የምንጠላበት
ቆሻሻ ማንነት ውስጥ ጥሎን ይሄዳል። ሁለተኛ አላረገውም ብላችሁ ተመላችሁ ተገዝታችሁ ነው መልሳችሁ ታደርጉት። ይሄ ራሱ እንደገና እኔ ውሳኔ የለኝ ሰው እኔ እኮ የሚጠቅመኝን ማላቅ ሰው ነኝ ብላችሁ ራሳችሁ እንድትጠሉ ያደርጋችኋል። ከዛ ወደ እግዚአብሔር እኔ መቅረብ አይገባኝ፣ እግዚአብሔር ስም እኔ መጥራት አለብኝ፣ እኔ እኮ ቆሻሻ ነኝ እንላለን። ጌታ ግን ፍቅሩ ትልቅ መሆኑን ረስተን ከፊቱ ስንርቅ የበለጠ ደግሞ ሰይጣን ይጠቀማል። ዲያብሎስ በቃ ይሄን እግዚአብሔር አይወደኝም እኔ ማረባ ነኝ ብላችሁ ስትናገሩ ያን የሽንፈት ቃል እየተጠቀመበት በቃ ከዚህ በኋላ እኮ ምን ለውጥ ያመጣል አንተ እኮ አንቺ እኮ በቃ ልጅ ነህ ሲለን በጥፋተኝነት ስሜትና ወይ ዑደት ውስጥ ወይ ምልልስ ውስጥ እንገባለን። ከጥፋተኛ ኖርኩ አልኖርኩኝ በቃ ብለን ያንን ኃጢአት የበለጠ እየተጨመላለቅና በኃጢአት እየሰጠን እንድንሄድ ያስፈልጋል። ማን ያረገናል። አንዳንዴ በቃ እኔ እኮ ደግሞ አንዳንዴ ሰይጣን ራሳችንን የምናታልበት መንፈስ ያመጣል። እኔ ማንን ጎዳው? አልዘረኩ፣ አልገድለው፣ የሰው ሚስት አልወሰድኩ፣ አላመነዘሩ፣ የሰው ባል አልነካው፣ ማንን እየጎዳሁ? ማንን እኮ እየጎዳሁ አይደለም እያልክ ራስን ትሸነግለዋለህ። ውስጥ ግን ይናወጣል። ሰላም የለህም፣ ተወጥረሃል። የውስጥን ውጥረት ማንም ያውቅ የለውም። ሊበጠስ እንደደረሰ ላስቲክ አእምሮ ሊፈነዳ ነው። እንደቀደመው ዘመን ወደ እግዚአብሔር መቅረብ፣ ወደ ቤተክርስቲያን መሄድ ያቅትሃል። ትወቀሳለህ፣ ትፈራለህ፣ ትሸሻለህ። እኔ እዚህ ልገባ ምናልባትም ቤተክርስቲያን ደጅ ላይ ደርሰህ ተመልሰህ ይሆናል። መጽሐፉን ልታነሳ ጀምረህ እንዴ እኔ ደግሞ በእኔ እጅ ነው የሚነካው ብለህ መጽሐፉን ወርረዋል። ወደ ቤተክርስቲያን ሄደህ ከቅዱሳን ጋር ከሰዎች ጋር ከእግዚአብሔር ሰዎች ጋር ለማምለክ ብለህ አሁን ከነሱ ጋር ቆማለሁ እኔማ ብለህ ወጥተሃል። እነኚህ ሁሉ ምንድን ናቸው? ሰይጣን በአንተ ላይ በአንቺ ላይ መረቡን እያጠበቀ እንደሆነ የምታይበት ነው። ወይ ደግሞ ሲል ጸልይ ብለህ እንኳን ስትንበረከክ ማንም ሳይነግርህ እንደ ዜድ ሪፖርት የሰራውን ኃጢአት በሙሉ አእምሮ ላይ ያመጣልሃል። ወይ ባዶ ይሰማሃል። ጸሎትን ዝም ብሎ ቋቋታ ብቻ የሆነ ከጣራ በታች የሚቀር እንደሆነ ይሰማሃል። ኃጢአትን ወደ ውስጥ ሲያመጣብህ ጠላት አዎ እኔ ከእግዚአብሔር እኮ ተለይቻለሁ፣ ፈጽሞ ተቆርጫለሁ፣ የማረባ ነኝ፣ እኔ እኮ እግዚአብሔር አምላኬ ብዬ ለመጥራት የማይገባኝ ነኝ ብለህ ሰይጣን አቅም እንዲያገኝ ትፈቅድለታለህ። ምናልባት ነፍስ አምልኮ በቃ ሲል ልዘምር እግዚአብሔር ልፈልገው ብለህ ወደ እግዚአብሔር ልቅረብ ብለህ ነፍስ ስትራብ ጮቷ ዋይ ዋይ ሲል አምላኬ አምላኬ ስትል እስቲ ልሞክር ብለህ ስትጀምር ሰማይ የተዘጋብ ይመስላል። በቃ ለራሴ ነው እንዴ የምዘምረው ለራሴ ነው እንዴ ብለህ ይሰማሃል። መጽሐፍ ቅዱስ በመዝሙር 65 ቁጥር 18 ላይ መዝሙር 65 18 ላይ በደልንስ በልቤ አይቼ ቢሆን ጌታ ይሰማኝ ነበር። ዳዊት የሰው ሚስት ወስዷል፣ ባሏን ገሏል፣ ትሞታለህ ተብሏል። በቃ እንግዲህ ትሞታለህ ተብያለሁ አንዴውኑ እግዚአብሔር እኮ አለው ከየት እንዳነሳው ረስተሃል። ከረኝነት ከሜዳ አንስቼ እንዴት አደርጋለህ? ለጠላቶቼ መሰደቢያ ያደረከኝ እግዚአብሔር አለ። በቃ በቃልህ ብሎኛል እግዚአብሔር። ከዚህ በኋላ ምን ይረባኛል? እኔ እኮ ማረባ ነኝ በቃ ብሎ ያለ ዝም ብሎ ሰይጣን ደስ እንዲለው ሰይጣን እንዲያጨበጭብ ራሱን በመወቀስ ባህር ውስጥ ከቶ ጥርሱን እያፋጨ ፀጉሩን እየነጨ ቁጭ አላለ። ያደረገው ተንበረከከና አቤቱ እንደ ቸርነትህ መጠን ማረኛል፣ በድያለሁ፣ አጥፍቻለሁ፣ ልክ ነህ፣ እማረባ ነኝ እኔ አንተን ቅዱስን አምላክ አሳዘንኩኝ፣ እንግዲህ ምን ታደርገኛለህ? አንተው ፊት ነው ያለው እንደምታረግ አድርገኝ ብሎ ወደ እግዚአብሔር ቀረበ። ቀድሞውንም እንደ ልቤ ብሎት ነበረ። እግዚአብሔር እንደ ልቤ የሚለውን ማዕረግ አልገፈፈው። በዚህ ዓለም ሰዎች ሹማምንቶች ሲያጠፉ ማዕረጋቸው ይወሰዳል፣ ስልጣናቸው ይወሰዳል። ወታደሮች፣ ጀነራሎች ማዕረጋቸው ይገፈፋል በሰው ፊት። እግዚአብሔር ግን እንደ ልቤ ያለውንም ክብር አልወሰደበትም። ለምን? ተመልሰዋል። ወገኖች ዛሬም እንዲህ ያለ ባለው ቀሳ ውስጥ ያላችሁ ሰዎች መፍትሄው ራስን መቆሳት ነኝ፣ ማረባ ነኝ፣ እኔ እንደዚህ ነኝ በቃ ብሎ ማለት እግዚአብሔር የሚደሰት ይመስላችኋል? እግዚአብሔር የሚደሰተው እኔ በደለኛ ነኝ፣ አዎ ግን አባቴ ይቅር ባይ ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻኛል፣ ይቅር ይለኛል። አዎ ማረባ ነኝ። ምናልባት ሰይጣን እኮ ያንተ ኃጢአት በጣም በዛ እኮ ቆሸሽ እኮ ተነከርክበት እኮ በቃ ሌላም ይልሃል መጥፎ መጥፎ ቃል እያመጣ
አንድ ነገር ግን ይግባችሁ ወገኖቼ፣ አንተ ያንቺ በደል አይደለም ከአዳም ጀምሮ እስከ ዓለም ፍጻሜ ያሉ ሰዎች ኃጢአት ቢደመር ቢከመር ማለት ነው የእግዚአብሔርን ጽድቅ የክርስቶስን ስራ አይሸፍነውም። መስቀሉ ጥግ ላይ አይደርስም። ሰይጣን ነው የሚያሳይ የአንድ ኃጢአት ከምሮ በቃ ይላል። ኖ እስቲ ከምሮ ፈያታዊ ዜማን ከጌታ የሰቀለ ወንበዴ፣ ነፍሰ ገዳይ፣ እርጉዝ የቀደደ፣ ሕፃናት የፈጠፈጠ፣ ጡት የቆረጠ ተዘከረነ ጊዜው በውስተ መንግሥትከ፣ በመንግስት በመጣ ጊዜ አስበኝ። መቼ? በኋላ። አሁንማ ያውቃል እኮ ጥፋቱ። ጓደኛውን ሲወቅስ ምን አለ? እኛ እኮ የሚገባንን ነው የምንቀበለው፣ ይሄ እኮ ጻድቅ ነው አለ። ልክ ነው፣ የሚገባን ነው። ግን አንተ ይቅር ትላለህ። ባይሆን አሁን እንኳን ባታደርገው በኋላ በመጨረሻው ዘመን እንኳን እስከዛ ትንሽ ሲኦልን ብቃጠላል። ጌታ ግን የምሕረት አምላክ መድኃኒታችን ጌታችን ኢየሱስ ክርስቶስ ቅዱስ ስሙ ይባረክ። ምን አለው? ዛሬ ከኔ ጋር በገነት ትሆናለህ፣ ተመለስ። ይሄ ነው የሚመለከተው። እና ለምን ጸልያለሁ ብለህ አታስብ። ሰይጣን ግን እንደዚህ ነው ይነግራል። በቃ አንተ ኃጢአቱን አበዝተሃል፣ እግዚአብሔር እኮ እንደማይሰማ ወቅ ዝም ብለህ ነው የምትደክመው። ሰይጣን ይህን ድምፅ ያሰማሃል። በዚህ መንገድ ከሄድክስ እንዲህ እያለ የጸሎት ህይወትህ እየሞተ ይሄዳል ማለት ነው። ያኔ ሰይጣን አገኘ ማለት ነው። ከአምላክ ጋር ግንኙነት ተቋረጠ ማለት አበቃለ ማለት ነው። ማስተርቤሽን በሁለቱም ጾታዎች የሚፈጸም ሰላምና እርካታ እናገኛለን ተብሎ የሚደረግ ቢሆን ግን በተገላቢጦሹ ከሰላምና ከእርካታ ይልቅ ከደስታ ይልቅ ሱሰኛ አድርጎ በቀንበር ውስጥ አስገብቶ የሚይዝ የአጋንንት ወጥመድ ነው። ብዙ ሰዎች አጋንንትን ዝም ብላችሁ እዚህ ጋር አታምጡ ይላሉ። ታዲያ ምንድን እንበል? ለምሳሌ ሰዎች ማስተርቤት ሲያደርጉ ራስ ምታት አይኖርባቸው። ማስተርቤት ካላደረጉ ግን መድኃኒት የማይመልሰው ራስ ምታት ወጥሮ ይዛቸዋል፣ ይጨነቃሉ። ታዲያ ይሄ ከየት የመጣ? ራስህን አጥፋ እግዚአብሔር አይወድህም የሚል የአጋንንት ወጥመድ ነው። ሰይጣን ዘር ስለሚቀበል መስዋዕቱ ዘር ነው የሚያገኝ። ያንን ነው እንዲቋረጥበት ስለማይፈልግ ነው። እንትን አትበሉ። አንድ ሰው ምን አለ? ለብዙ ዓመት ታስሬያለሁ፣ አሁን አይኔ ተገለጠ፣ ምን አለ ቀድሜ ባወቅኩ ኖሮ። የአጋንንት ወጥመድ መሆን እኮ ቢገባኝ ኖሮ ይነግራሉ። አንድ ሰዎች 40-50 ዓመት ሞላኝ፣ ሚስት ሳላገባ ልጅ ሳልወልድ፣ ኧረ ቀረ ልጠፋ ነው ይላል። ሰው እንዴት ስጋዊ ፍላጎታችን እየረካ አይደል? እየባሰ ነው የሚሄደው። ስሜታችን በረዶ እየሆነ ነገር ግን ለዚህ ጉዳይ የበለጠ እየጨመረ ነው የሚሄደው። የአእምሮ ሰላም በማግኘት ፈንታ ምክንያቱም ተደስተ ከረካ አእምሮ ሰላም በማግኘት ፈንታ ምድብቶ ነው ይብስብሃል። ስጋዊ ፍላጎትን የሚቀሰቅሱ ነገሮች ስታይ ፖርኖግራፊ ሊሆን ይችላል፣ ወይ ደግሞ አለባበስ ገለጥ ሴት ልትሆን ትችላለች። ባየ ቁጥር ወደዛ ትሮጣለህ። ደግሞ ሌላ ነገር አያመለክትም። አእምሮ የረከሰ ሐሳብ የቆሸሸ ነገር የተበከለ ይሆናል። የአእምሮ አቅምም ሽባ ይሆናል። ለዚህ እኮ ነው ብዙ ሰዎች በቃ ጥሩ ስሮታ ነበር፣ በጣም የተነቃቃው ነበርኩኝ፣ ጥሩ ነገር ሰራ ነበር፣ አሁን ግን አእምሮ የጠፋ ደነዘዝኩ ይላል። አእምሮን ሽባ ያደርገዋል። ለብዙ ሰዎች የምትቆረስ እንጀራ የነበርከውን አእምሮን ሽባ አድርጎ በኃጢአት አስሮ እንዴት ትልቅ ስራ የሚሰሩ ሰዎች ልክ ኃጢአቱ ሲጠራቸው የሚሰሩት ስራ ቁጭ አድርገው ለበለጠ ስራ ኔጎሽት እያደረጉ የግል ስራ ካላቸው ኔጎሽት እያደረጉ ካለቃቸው ጋር እያወሩ አስጥሎ ያስኬዳቸዋል። ለጥፋት ነዋ። ወገኖቼ ስለ መንፈስ ማሰብ ሰላምና ህይወት ነው ይላል መጽሐፍ ቅዱስ ሮሜ 8:6 ላይ። ስለ ስጋ ማሰብ ግን ከእግዚአብሔር ጋር ጥል ነው ይላል። በሌላ ቦታ ላይ ደግሞ አንተ መጽሐፍ ቅዱስ እንኳን አላነበብህ ብትል አእምሮ የኃጢአት ርኩሰትን ክፉ ፈንጠዝያን ያመጣውና ትሸማቃለህ መጽሐፍ ቅዱስ በማንበብ ፈንታ። ወገኖቼ ውጥረትና ፍርሃት አልፎም ተስፋ መቁረጥ ዲፕሬሽን ውስጥ ትገባለህ። ማስተርቤሽን ጤናማ ነው የሚሉ ሰዎች ወይም አዋቂዎች እንኳን ይህ የተደጋገመ ስሜት በራሱ ወደ ዲፕሬሽን ውስጥ እንደሚከት ያረጋግጣሉ። ማስተርቤሽን ማድረግና የረከሱ ፊልሞች ነው ፖርኖግራፊ ማየት የአእምሮ ሁኔታን ይለውጠዋል፣ የአእምሮ ሁኔታን ያዛባዋል። የአእምሮ ሁኔታ ከተለወጠ ደግሞ በጣም ከባድ ነው፣ ይዛባል። የበለጠ ሱሰኛ እየሆንክ እየባሰብህ ትሄዳለህ።
ነገር ግን የምታገኘው እርካታ ደግሞ እየቀነሰ ስትጀምር የነበረው አገኘው ያልከው እርካታና አሁን የምታገኘው አንድ ነው አይደለም። ቀስ እያልክ በቃ ለዚህ ነው አንዳንድ ሰዎች 5-6 ጊዜ ያደርጋሉ ይላሉ። በቃ ሰውነቴ አለቀ፣ ደረቅኩኝ፣ ፀጉሬ ተራገፈ፣ ቆዳዬ ተፋፋቀ፣ ቆዳዬ እንደ እባብ እየተገለፈፈ ነው፣ ፀጉሬ እየረገፈ ነው፣ ጎበጥኩኝ፣ ያለ ዕድሜ አረጀው ይላሉ። አያቆሙትም። አዎ ባበዛው ቁጥር የሚሰማ ነገር የበለጠ እየከፋ ይሄዳል። ኃይል ይመጠጥና አቅም አልባ ትሆናለህ። ፊዚካሊም በስጋም አቅም እየደከመ ሲሄድ ሁሉ ነገርህ እየተበላሸ ይሄዳል። ስራ ይበላሻል። በስራ ቦታ ያለ ነገር የተበላሸ ይሄዳል። ትኩረት አጣለህ። መንፈሳዊ ነገር የተሟጠጠ ይሆናል። በህይወት ከመቀጠል ይልቅ አንድ ቦታ የተሰነቀርክ አይነት ትሆናለህ። በአንድ ቦታ ላይ እንደቆመች ጭቃ እንደያዛት መኪና ነው የምትሽከረከረው። እፍረት የሞላብህ ደካማ ነህ። ሰዎችን ባየህ ቁጥር ትሸማቀቃለህ። ታዲያ እንዲሆነ መኖር ይገባሃል። ኢየሱስ እኮ የመጣው ከዚህ አይነት ባሉት እኮ ነፃ ሊያወጣል። ዛሬም ተስፋ አለ፣ እድል አለ፣ ሁሌም እድል አለ። ነገ አይደለም፣ በኋላ አይደለም፣ አሁን ነው እድል ያለው። እጁን ዘርግቶ ሊቀበል የሚፈልግ እግዚአብሔር አለ። ጌታ እኮ ብሏል በዮሐንስ ወንጌል ምዕራፍ 14 ላይ ዮሐንስ 14:27 ላይ ሰላምን ተውላችኋለሁ፣ ሰላም እሰጣችኋለሁ፣ እኔም የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ከምንም ጋር ያልተያዘ እንዲሁ ከውስጥ የሚፈስ ሰላም። ዲያብሎስ በኃጢአት ልምድ ውስጥ አስገብቶ ስሜትና እረፍት አልባ በፍረት የተሞላ ህይወት አከናንቦን እንድንጨነቅ በዚያ እንቀጥል ይፈልጋል። እግዚአብሔር ግን ይህን ቀንበር ሊሰብርልን ዛሬም የምስራች አለ ይልሃል። እነግርሃለሁ እንደ እግዚአብሔር ባሪያ የምስራች አለ። ተነስ። እውነተኛ ሰላም ከፈለግ የኃጢአት በር ስጋ እንደገና ሊመልስ እግዚአብሔር እጁን ዘርግቶ ይጠብቅሃል። ምርጫው ግን ያንተ ነው። እረፍት አልባ በሆነ ህይወት መቀጠል ወይስ ወደ ሰላምና እረፍት ኑሮ መግባት? የኢየሱስ ክርስቶስ ደም ከኃጢአት ያነጻል። እጁን ዘርግቶ ይቀበላል። ና ወደ አባት ቤት ተመለስ፣ እግዚአብሔር ይቅር ይላል። ያንተ ነው። ልክ ያዕቆብ ላይ ልጅ ሉቃስ ወንጌል ምዕራፍ 15 የምናየው ኃጢአቱን ቆጠረና አዎ ክፉ ነው። አባት ሳይሞት ገንዘብ አውሰኝ የሚል አባቱ ሰጠው። ለምን ሰጠው ይመስላችኋል? ካልሰጠው ይገለዋል። አባትዬ እኮ ገንዘቡን የሰጠው ደስ ብሎት አይደለም፣ ልጁንም ስለሚገለው፣ ልጁ አባቱን ሊገለው ስለሚችል፣ ልጁም እንዳይጠፋበት ይህን ገንዘብ ለማግኘት ምንም ከማድረግ ስለማይመለስ ልጁ እንዲኖርለት ነበር የሰጠው። ግን ልጁ ስለ ራሱ ማንነት በቃ እኔ ማረባሪ እዚህ ከሳማ ጋር ነው የምኖረው፣ ማረባ አተላ ይናፍቃል፣ ፉርሽካ ይናፍቃል። እሱ ናፈቀኛል። ትላንት ከደጅ መልስ ከበር መልስ ሲጋብዝ የነበረው በቃ አባቴ ቤት ልመለስ፣ ግን ልጁ አልባልም፣ በቃ እኔ እኮ በቅቶኛል፣ እድሌ ተበላሽቷል፣ ቢያንስ ወዴት የምሞላበት ላገኝ ብሎ ሄደ። አባትየው ግን ሮጦ አቀፈው። የእግዚአብሔር ፍቅር እኮ ኃጢአቱን ሲናዝ እኔ ማረባ ነኝ ባሪያ ልባል ምናምን ብሎ ሲል አባትየው ድል አልሰጠው። ልጄ ሞቶ ነበር ተገኘ፣ በሕይወት ጠፍቶ ነበር መጣ፣ እልል ብንበል ደስ ይበለን አለ። ወደ አባት ቤት ተመለስ። እግዚአብሔር እጆች ተዘርግተው ይጠብቁሃል። እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ።